በጥያቄያችሁ መሰረት ይሄው ድጋሚ ተገኝቻለሁ። የመኪና ዋጋ የእውነት ጨምሯል ወይስ አልጨመረም የሚለውን ለማጣራት በትልቁ ሰንዴ ማርኬት ተገኝተናል። አብራችሁን ቆዩ። ሰላም እንዴት ነህ? የመኪና ዋጋ ጨምሯል የሚባሉ ነገሮችን ሰምቼ ነበረ። እስቲ ጭማሪዎቹን አንዳንድ ነገር ብትለን። እሺ በጣም አሪፍ። ያው እንግዲህ ባለፈው ከተገናኘን በኋላ መኪና በጣም ጨምሯል። በርግጥ ዞር ዞር እያልን አሳይሻለሁ። እንግዲህ እንደየመኪኖቹ አይነት ሁኔታ ደግሞ ሞዴላቸው ላይ ቤዝድ ሆኖ ከ200,000 እስከ 300,000 400,000 ጭማሪ ያደረገ አለ። ሲዞር ዞር እያልን እናየዋለን። ስለዚህ ከትንሹን ጀምርና እስከ ኮምፓክቶች ምናምን እንጀምር። ያለንበትም አካባቢ ኮምፓክት መደዳ ስለሆነ አሁን እንግዲህ 2010 ኮምፓክቶች እስከ 1850 የተሸጡ ነበር እናቸው ያሉት። አሁን ከዚህ በፊት 1650 16 ሲሸጡ የነበሩ ማለት ነው። ያ ማለት እስከ 200,000 ብር ቅናሽ አሳይቷል። እኛ ግቢ ግን ያው እንዳልኩሽ ከዚህ በፊትም እንዳልኩሽ እንደነዚህ ያሉ ጭማሪዎች ህብረተሰቡን አፌክት እንዳያደርግ የተቻለንን እያደረግን ነው ያለነው። ከዛም ባለፈ ደግሞ አሁን እንዳልኩሽ 1850 ድረስ እየተሸጠ ነው እኛ ግቢ ላይ። ሌላ ቦታ 1950 2 ሚሊዮንም የሚባሉበት ፕሮባቢሊቲ አለ። ከዛ ባለፈ ደግሞ ሞዴላቸው ዝቅ ያሉትን ከ600,000 ብር ጀምሮ፣ ምክንያቱም እንዳልኩሽ በጣም አፌክት እንዳያደርጋቸው ከስተመር ያላቸው ካሽና አሁን ያለው ገበያ ተመጣጣኝ እንዲሆን በደንብ በአጽንኦት ስለሆነ የምንሰራበት ከ600,000 ብር ካሽ ጀምሮ አቅርበናል ስቲል ማለት ነው። እንዳልኩሽ ይሄ መኪናው ጭማሪ በጣም የጎላ ያለ ቢሆንም ግን ከ600,000 ጀምሮ ከስተመር መኪና እንዲያገኝ ስቲል እየሰራን ነው ማለት ነው። ስለዚህ ኮምፓክት መደዳ ላይ 200,000 ብር ያህል ጭማሪ አለ ብለን እናስባለን ማለት ነው። ስለዚህ እስኪ ወደዛ መደዳም ሄደን ቪትሶችን እናያለን። ያው እግረ መንገዳችን ዝብርቅርቅ ብሎ የቆመ ስለሆነ ግቢው የደረስንበትን እያየን እንሄዳለን። እሺ አሁን ደግሞ ቤልታዎች አሉ አጠገባችን። ቤልታ እንግዲህ ከዚህ በፊት 2010 እስከ 17 ይሸጥ ነበረ፣ 17 18 ይሸጥ ነበረ። አሁን 2 ከ2 ደርሰዋል። ያው ቤልታ እንደምታውቂያቸው 3 ፒስተን ናቸው። ሴዳን ቦዲ ታይፕም ስለሆኑ ብዙ ተፈላጊ ናቸው። ከኮምፓክቱ ሞር እነዚህኞቹ ተፈላጊ ናቸው። ስለዚህ ያው በቤልታዎች ደግሞ እስከ 400,000 ብር ያህል ጭማሪ አሳይቷል በገበያው ላይ። ኮሮላም አለ። ኮሮላ እንግዲህ ያው በጣም ዋጋው እንትን ያለ ነው። በጣም ሰማይ የነካ ነው ዋጋው። በፊት እስከ 2.2 የምናገኘው አሁን 2 ከ6 2 ከ5 ምናምን አካባቢ ገብተዋል። ስለዚህ ያው ኮሮላ ላይ ጭማሪው ከፍ ያለ ነው። በቤልታ በኮምፓክቶች በቪትስም ተመሳሳይ አይነት ነገር አለ። በቪትስ አጋጣሚ ሆኖ እዚህ ጋር ትንሽ አነስ ያሉ ቪትሶች ናቸው አለው። ወደዛ እየሄድን እናወራ። ቪትስ ላይ እንግዲህ የ200,000 ብር እስከ 300,000 ብር ጭማሪ ድረስ ታይቷል። እንደምታውቂው በቪትስ ላስት ይር የሚባለው 2004 ነው። 2004 ቪትሶች አሁን እንግዲህ እስከ 2,200,000 ብር ድረስ ይሸጣሉ። ከዛ ደግሞ ወረድ እያለ ይሄዳል። እንደ መኪናው ይዞታም ታርጋም ይወስነዋል። 2 ከ2 ድረስ ማክሲመም 2 ከ2 ነው። 2 ከ1ም 2 ከ50ም 19 ከ50ም 18ም የሚሸጡበት ፕሮባቢሊቲ አለ። በዚህኛው ዙር እንግዲህ ከተማዋ ላይ በጣም የቪትስ እጥረት ስላለ አይ ቲንክ 4 ወይ 5 ቪትሶች ቢሆኑ ነው ያሉት በአሁኑ ግቢያችን ውስጥ። እንግዲህ በዚህኛው ሰንዴ ማርኬት ካቀረብናቸው መኪናዎች ሌሎኞቹ ዲዛይር ናቸው። ዲዛይር ላይም ያው እንደምታውቁት ጭማሪ አለ፣ ግን ቢያንስ የዲዛይር ላይ ያሉት የዋጋ ጭማሪዎች ስቴብል የሆኑ ናቸው። ብዙ ከስተመሩን የማይጎዳ ነው። ከዚህ በፊት አይ ቲንክ ላስት ሰንዴ ማርኬት ላይ ስትመጪ አይ ቲንክ 3 ከ2 3 ከ3 አካባቢ ነው የነበረው። ተመሳሳይ ነው። አሁንም ከዛ ብዙ አራቀም ከ50 ወይ ከ4 ድረስ ነው ያሉት። እንደ መኪናው አይነትና ይዞታ ግን ይለያያል። እንዳልኩሽ የሁሉም መኪና ፕራይስ ቤዝድ ኦን ቦዲ፣ ታርጋ፣ ፐርፎርማንስ፣ ማይሌጅ ላይ ቤዝድ ያደረገ ስለሆነ እነዚህ ነገሮች ኮንሲደር ያደረገ ነው ማለት ነው። ስለዚህ በዲዛይር ላይ ብዙም ጭማሪ አላሳየም። ዲዛይር ስዊፍት ላይ ያሉ ጭማሪዎች እዛን ያህል አይደሉም ማለት ነው።
ወደ ውስጥ ስገባ አዳዲስ መኪናዎችን አይቼ ነበረ። ስለነሱ አንዳንድ ነገር ብትለኝ። ኦኬ እሺ፣ በጣም አሪፍ። የ2026 ድሪም የሚባሉ ኤሌክትሪክ ካር ናቸው፣ ሚኒ ካር ናቸው። እስቲ እነሱ ጋር ሆነን እናወራ። ከስተመሮቻችንም በደንብ እያዩት ለእናንተም ለቲቪ ተመልካቾቻችሁ በደንብ እንዲታዩ። እሺ ቅድም እንግዲህ ጠየቅሽኝ አዳዲስ መኪና አይቼ ነበረ ነው ያልሽው። እነዚህ መኪኖች እንግዲህ ድሪም ካር ይባላሉ። ሚኒ ካር ናቸው። ከኋላ 3 ሰው ከፊት ደግሞ ሹፌሩን ጨምሮ 2 ሰው አጠቃላይ 5 የመጫን አቅም አላቸው። ከዛ ባለፈ እንግዲህ የ2026 ሞዴል ናቸው እነዚህ መኪና። አሁን ሪሰንት የተመረቱ አሁን የወጡ መኪኖች ናቸው። የአንድ ወር የሁለት ወር ቆይታ ቢኖራቸው ነው ገና ከወጡ። እንደምታያቸውም ደግሞ ታርጋ አልለጠፉም። እነዚህ መኪና ፉል ኤሌክትሪክ ካር ናቸው። ከዛ ባለፈ ደግሞ በፉል ቻርጅ እስከ 250 እስከ 300 ድረስ ይሄዳሉ ተብሎ በካምፓኒው ዲዛይን ተደርገዋል። ክሬም ዳሽቦርድ ነው። ወንበሩ አሪፍ ሌዘር ሲት የተሰራ ነው። እንደምታያት መኪናው ቅልብጭ ያለች ነች። ለቤተሰብ ባትሆንም ግን ለግለሰቦች ከበቂ በላይ ናቸው ብዬ ምላቸው መኪኖች ናቸው። እንግዲህ እነዚህን ይመስላሉ አዲሶቹ መኪኖች። በዚህ አጋጣሚ እንግዲህ ስለ ኤሌክትሪክ መኪና ካወራሁሽ አይቀር ከአጠገባችንም ኢቱ አሉ። 2 ኢቱዎች በዚህኛው ዙር አስገብተናል። ስለነሱም ደግሞ አንዳንድ ነገር እያልኩሽ እንሂድ ብዬ ነው። እነዚህ እንግዲህ እንደምታውቂያቸው ኢቶች የ2024 እና የ2025 ምርት ናቸው። 2 ኢቶች ነው ይዘን የመጣ ነው በአሁኑ። ይሄኛው ከረንሊ ባንክ አለበት ይሄኛው መኪና። ይሄኛው ደግሞ ባንክ የሚመቻች መኪና ነው። ይሄኛው ኦልሬዲ 1,560,000 ብር ባንክ ኦልሬዲ ያለበት ነው። 27 ከ50 ደግሞ ለእጅ ይፈልጋል። 25 ነው ኦልሞስት አዲስ ማለት የሚቻል ነው። C78000 ታርጋ ነው። ከዛ ባለፈ ኦልሞስት 20,000 ኪሎ ሜትር አካባቢ ተነድቷል። ፐርፎርማንሱ ኤቭሪቲንግ which is አሪፍ መኪና ነው ይሄ መኪና ማለት ነው። በፉል ቻርጅ 405 ይጓዝልናል። ይሄኛውም በተመሳሳይ ያለ ሲሆን ይሄኛው መኪና ደግሞ 15000 ኪሎ ሜትር ብቻ የተነዳ መኪና ነው። ከዛ ባለፈ 2025 ሞዴል ነው። ተመሳሳይ ነው። 405 ሬንጅ ነው ኪሎ ሜትሩ። እነዚህን 2 መኪኖች በአንድ ባንክ ባለበት አንድ ደግሞ ባንክ በሚመቻች ኤሌክትሪክ ፉል ኤሌክትሪክ መኪና አምጥተናል በዚህኛው ዙር ሰንዴ ማርኬት። ከዛ ባለፈ አሁን ያልኩሽ እነዚህ ድሪም ካሮቹ ናቸው ያሉት። ጠቅለል ባለ መልኩ ይሄንን ይመስላል። ውጪ ላይ ያሉትን መኪኖች ኦልሞስት ግቢ ውስጥ ካሉት ጋር ተመሳሳይ ናቸው። ምናልባት እዛ ጋር እኔ ላሳይሽና ፒካፕስ 2 ለስራ የሚሆኑ መኪናዎች አሉ። እነዚህ ግሎሪ ለታክሲ አገልግሎት የሚውሉ መኪናዎች አሉ። በቢጫ ቀለም በታክሲ ቅብና በግሬ ከለር ቅብ በካምፓኒ አለ። በኮድ 1 እና በኮድ 2 የቀረቡ ናቸው። ምናልባት ኢንተረስትድ የሆኑ ሰዎች ካሉ ይሄንን መኪና ለመግዛት ታክሲ ስራ ለመስራት እነዚህ መኪና ሃይሊ ሪከመንድድ የሚደረጉ ናቸው። የ2020 ሞዴል ናቸው። ዋጋቸውም አፎርደብል ነው። 2.8 ነው። ባንክ ማመቻቸት ይቻላል። ኦልሞስት 50 ማለት በሚቻል ሁኔታ 1 ከ4 ካሽ 1 ከ4 ባንክ አድርገን። ስለሰጠኝ መረጃ በጣም አመሰግናለሁ። የምትለው ነገር ካለ? እሺ ቀረ የምለው ነገር ኦልሬዲ የለም። ያው ከእሁድ እስከ እሁድ በመጣችሁ ቁጥር ያው በቂ ነው ብለን ያሰብነው መረጃ እየሰጠናችሁ ነው። ከዛ ባለፈ ሰንዴ ማርኬታችን ኦልሞስት 42 ተከታታይ ዙር አልፎ ዛሬ 43ኛው ላይ ነው ያለው። ላስት እናንተ ስትመጡ 41 ላይ ነበር የመጣችሁት። አሁን 42 ጨርሰን 43ኛ ላይ ነን ያለነው። ገና ቀጣይነት አለው ሰንዴ ማርኬታችን። በዚህ አጋጣሚ ለከስተመሮቻችንም ለእናንተም የቴሌቪዥን ተከታታዮቻችሁ ሰንዴ ማርኬታችን ቀጣይነት እንዳለው እንዲያውቁ በዚህ አጋጣሚ። አድራሻችን ደግሞ መስቀል ፍላወር ምስራቅ በር ስጋ ቤት ጋር ነው። ስልክ ቁጥራችንን ስክሪን ላይ ማስቀመጥ እንችላለን። እየደወሉ እየመጡ መኪና መግዛት ይችላሉ። የባንክ አማራጮች አሉ፣ የካሽ አማራጮች አሉ። ብዛት ያለው መኪና ስላለ የብዛት አማራጭ ማግኘት ይችላሉ ደንበኞቻችን። ከዛ ባለፈ ግን አድረስ ማድረግ የምፈልገው ነገር ምንድነው የመኪና ጭማሪዎች ሲኖሩ እንዲሁም ደግሞ የባንክ ፕሮሰስ መግዛት የሚፈልግ ሰው ሲኖር የባንክ ፕሮሰሱ ምን ያህል ጊዜ ይፈጃል፣ ኮስት ምን ያህል አለው፣ ሪኳየርመንቱ ምንድነው የሚለውን ነገር መረጃ ለማግኘት ከተሳሳቱ ደላሎች ከተሳሳተ ተቋም መረጃ ከሚወስዱ ትክክለኛው ቦታ ላይ መጥተው ከኛ መረጃውን መውሰድ ይችላሉ ማለት ነው። ኦልሞስት ረዘም ያለ አመት የባንክ ብድር ስራ ላይ ልምድ ስላለን ከኛ ትክክለኛው መረጃ መጥተው መውሰድ ይኖርባቸዋል እላለኝ። ከዛ ባለፈ እንግዲህ
አርብ የሚዘጋጅ ደግሞ ሌላ ተመሳሳይ አይነት ኮንተንት ያለው የሰንዴ ማርኬት አይነት ይዘት ያለው ግን ብላክ ፍራይዴ ብለን የጀመርነው አዲስ የመኪና ሁነት ደግሞ አለ። ኦልሬዲ እሱን ላውንች ካደረግነው 1 ሳምንት አልፎታል። አሁን የፊታችን አርብ ሁለተኛው ዙር ይካሄዳል። እዛ ላይ መተው በተመሳሳይ አይነት ሁኔታ በተመሳሳይ የመኪናዎች አይነት ብዛት ያላቸው መኪና ማግኘት ይችላሉ። ብላክ ፍራይዴም ሰንዴ ማርኬትን ማግኘት የሚፈልጉ ደንበኞቻችን ካሉ እንግዲህ መስቀል ፍላወር መምጣት ይችላሉ። ስልክ ቁጥራችንን እናስቀምጣለን። አመሰግናለሁ። እሺ እኔም አመሰግናለሁ። እንግዲህ አሁን ያለውን የመኪና ዋጋ በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። ስለ መኪና ግዢና ሽያጭ የበለጠ መረጃ ለማግኘት ቻናሉን ፎሎ ማድረግ እንዳትረሱ። እናመሰግናለን።